ቡቡ ዛሬ በገዛ ቤቱ በሚኖርበት በራሱ ቤት ምን አጋጠመው? ዛሬ ሀይሚ ጉድ አድርገዋለች ማለት ነው። አረ ኦ ብሎ እስኪ ጮ ድረስ ማለት ነው። እና ያልታመነ ነገር አድርጋለች ማለት ነው። ርዕሱን አይቼ በጣም ነበር የደነገጥኩት፣ በጣም ነበር ደስ ያለኝ። እና የዛሬው ቪዲዮ በጣም ለየት ያለ ከሌላ ጊዜው በቃ ፈታ የሚያደርግ ነው። እና ያው ሀይሚና ብሩክ እውነት ለመናገር ጅማሯቸው ገና ዝም ብሎ ይሆናል አይደለ? አንዳንዴ መጥፎ አጋጣሚዎችም ይኖራሉ፣ ጥሩ አጋጣሚዎችም ይኖራሉ። እና ጥሩ አጋጣሚም እንግዲህ እንዲህ እስከ መጨረሻው እንዲያምርባችሁ እስከ መጨረሻው ከዛ ሰው ጋር ጸንታችሁ እንድትቆዩ ይረዳል፣ ይጠቅማልና ሀይሚና ብሩክ ያች ጉርሻ እንግዲህ የእውነት ለመናገር በእኛ በተመልካቾች ኃይል አንድ ላይ እንዲሆኑ ፍቅርን እንዲመሰርቱ ፍቅርን እንዲያስተምሩን እንዲያሳዩን ፍቅርን እንዲኖሩት ከዛ በፊት ሁለቱም ልጆች ነበሩ። ስለ ፍቅርም የሚያውቁትም ታሪክም አልነበረም እና በደንብ ኮትኩተን ያሳደግናቸው የእውነት ለመናገር መንገዱን መስመሩን ያሳየናቸው እኛ ነንና እነሱ ደግሞ እኛ በምንላቸው መንገድ እየሄዱ እንግዲህ ጥሩ ጥሩ ነገሮችን እየሰሙ መጥፎ መጥፎ የሚመጡትንም እየጣሉ እንግዲህ እዚህ ደረጃ ላይ ደርሰዋልና እነሱን አለማድነቅ፣ አለመውደድ፣ አለመከታተል፣ አለማበረታታት ንፉግነት ነው በእውነት ለመናገርና በነገራችን ላይ ያው ብዙ ጠላቶች አሏቸው የሀይሚ የቡራ ማለት ነው። በፊት ያው ሁሉም ሰው በአንድ ላይ ነበር የሚወዳቸው፣ ሁሉም በአንድ ነበር የሚወግነው ወይ ደግሞ አንድ ናቸው ብሎ ያስባልና የሆነ ሰዓት ላይ መሀል ላይ ደግሞ በሀይሚና በብሩክ ክፍተት ምክንያት እንግዲህ በመሀላቸው በጣም ብዙ ሰው ገብቶ እንግዲህ እኔ ነኝ አድራጊ ፈጣሪ፣ እኔ ነኝ አስፈጭ ጋጋሪ አውኪ ነኝ እያሉ ብዙዎቹ እንግዲህ ያለ ስም ለሀይሚም ሲሰጡ ነበር፣ ለብሩክም ሲሰጡ ነበር። ስቲል ነው የሀይሚን ውድቀት የሚመኙ የሚፈልጉ በጣም ብዙዎች አሉ። የብሩክንም ውድቀት የሚፈልጉ ሰዎች አሉና ፈጣሪ በቃ ከምቀኛ ከሸረኛ ከወረኛ እንዲጠብቃችሁ ትልቁ ምኞቴና ጸሎቴ ነው። እውነት ለመናገር በቃ ማንም ሰው አይንካችሁ፣ ክፉ አይን እያችሁ አንድ ሰው በክፉ አይን አይያችሁና እነዚህ ልጆች እኔ መልእክት ማስተላለፍ እንፈልገው ምንም ክፋት የላቸው፣ በሰው ላይ ምቀኝነት አያስቡ፣ ሸረኝነት የለባቸው፣ ንጹህ ልብ ያላቸው፣ ንጹህ ፍቅር በትክክለኛ ማንነታቸው የሚመጡ ሰዎች ናቸውና ብዙዎቹ እኮ እናውቃለን በውሸት ዓለም የሚኖሩ የእውነት ያልተደረገ ያልሆነ ነገር ሆነ ያልተፈጠረ ነገር ተፈጠረ ብለው ሚዲያውን ሁሉ በውሸት ያጨማለቁት ብዙ ጨምላቃ ልጆች አሉ። የእውነት ለመናገር ህይወታቸው ሁሉ የሚያስጠላ ምንም ማስተማሪ ነገር የሌለው ዝም ብለው በቃ በዘፈቀደ የሚኖሩ ቁም ነገር የሌላቸው ብዙ ሰዎች አሉና ሀይሚና ብሩክ ግን በደንብ ለየት የሚያደርጋቸው ነገር አንድ ነገር እንደው ፕራንክም ሆነ እያንዳንዱ ፕራንኮቻቸውን አስቡ። የሆነ ጊዜ የሚያስጠላ ነገር የሚያስጠላ ባህሪ አምጥተው ነበር። ሀይሚም ወጣ ያለ ባህሪ አምጥታ ነበር። በጣም ትነጫነጭ ነበር፣ ትቆጣ ነበር፣ ብሩክን አታምነውም ነበር። ብሩክም በሀይሚ ላይ ያለው እምነት በጣም እየተሸረሸረ ነበር። ኢቭን ሀይሚ ራሱ በጣም መጥፎ ቃል ካንደበቷ ራሱ ሲወጣ ሰምቼ አውቃለሁኝ የሆነ ጊዜ ላይ እና ብሩክም በቃ የራስሽ ጉዳይ ምናምን ብሎ ታውቃላችሁ ሀገር ጥሎሉ እስከሚሄድ ደርሷልና በእርግጥ የሰው ልጅ ያው ምንም እንከን የሌለበት ሰው የለም። የሆነ ጊዜ ፍቅር ደግሞ ግጭትም ይኖርበታል። ምንም አልጋ ባልጋ የሆነ ነገር የለም ባጭሩና እንደዛ ሲሆን ያው ሁሉ ህይወት ነው፣ በቃ የሚኖር ህይወት ነውና ያ ሁሉ ነገር አልፎ ግን አሁን ላይ በፍቅር በስለው እኛም መንገዱን መድኃኔዓለምን በተለይ የማዳም ቅመሞች እግዚአብሔር ምስክሬን ለሀይሚ ለብሩክ ህይወት መስመር መያዝ ወይም ደግሞ እዚህ ደረጃ ላይ እንዲደርሱ ዋና አስተዋጽኦ ያደረጉት ያቺ ጉርሻ ቀን ጀምሮ የማዳም ቅመሞች ናቸውና መልካም ልብ ያላቸው የእነሱን ደስታ የሚፈልጉና በውበትም ያምራሉ በሁሉ ነገር በቃ ስክትክት ያሉ ባልና ሚስት ከአንድ ወንዝ ይቀዳል የሚባለው በሀይሚና በብሩክ ያየንበት ሁኔታ አለና እነሱን ወይ ደግሞ የማዳም ቅመሞችን አለማመስገን አይቻልም። እነሱን በደንብ ለማዳም ቅመሞች ትልቅ ክብር አላቸውና እኛም እንወዳቸዋለን ለማለት ነውና ዛሬ እንግዲህ ምን ተፈጠረ በሀይሚና በቡራ መሀል በቡቡና በቅመሟ መሀል ምን ተፈጠረ የሚለውን ነገር እንግዲህ ሀይሚ ያው ፕራንክ እያደረገች ሰሞኑን ብጥብጥ አድርገው ነበረ። በእርግጥ ብሩክ የእውነት ለመናገር እንደውም ሀይሚ በጣም ኃይለኛ ናት በፕራንክ ማለት አትመለስም። በጣም ከበድ ያለ ፕራንክ ነው የምታደርገውና ያው ስትደረግም ትንሽ ከበድ ያለ ስሜት ነው የሚሰማት ቶሎ እንትን ኩምስስ ትላለች ነገር እና ብሩክ ግን ዛሬ የሚያስቅ ፓርት ነው ቤቱ ሆኖ ባለፈው ታስታውሳላችሁ እንደዚህ አይነት ፕራንክ የሚያስቅ ፕራንክ ሰርታ ነበረ ቤቷ ተቀምጣ ምግብ ይዘሊና ብላ አምጥተው ሁሉንም ምግብ አፈር ጭቃ ስታደርገው ዱቄት አደረገችው። በቃ ስበላ እቺ ልጅ ሆዷን ነው ምኗን ያመማት ብላ ብሎ በጣም እስኪገረም ድረስ መጠጡን ምናምን እያስገባች ወደ ውስጥ ስታስቀምጠው ነበርና መጨረሻ ላይ እፎይ ጠገብኩኝ በቃ ወንደና ነኝ ያለችው ጊዜ ታስታውሳላችሁ። በጣም ስቄ ያየሁት ቪዲዮ ነበር። ዛሬ ደግሞ ብሩክ በተራው እንግዲህ ፎጣ ብርድ ልብስ ለብቶ አልጋ ላይ ሶፋ ላይ ተኝቶ ሀይሚን እባክሽ ታመም ያለው ነይ ብሎ ከጠራት በኋላ ከመጣች በኋላ የጠበቀችው ነገር ሌላ ነው።
እንግዲህ ልትነካው ስትል አረው ጮዋለሁ ምን እያረግሽ ነው ምንድነው ልስሚ ነው ምን አታሳፍሪ ምናምን እያለ ሀይሚን ቅውጥ እያረገ በጣም ብጥብጥ እያረጋት ነበር። ሀይሚ ደግሞ የነገር ግራ አጋውታት እንዴ ምናምን ብላ መጨረሻ ላይ ግን ያው ጥላው ሄዳለች። ብሩክን በተኛበት የተቀመጠበት አይንን ጨፍን ብላ ጉድ ነው ያደረገችው። እግዚአብሔርን ያችን ፓርት ሳያት አልቻልኩም። በቃ በጣም ነው ሳቂ የመጣውና ሙሉ ቪዲዮ ያስቅ ነበር። በቃ ጥርሴን እንደዚህ እንደከፈትኩት አለቀ ቪዲዮ ተጀምሮ እስከ መጨረሻውና ደስ ይላል። በቃ አንዳንዴ እናንተን የሚወዱ የምንከታተል ሰዎች በተለይ ደግሞ አረብ ሀገር የሚኖሩ ሰዎች ከስራ ከማዳም ጩኸት ጭቅጭቅ ቆይተው ከዛ ልክ አረፍ ሲሉ የእናንተ ቪዲዮ በሚፖስትበት ሰዓት ጠብቀው ቁጭ ሲሉ በቃ ጭንቀት፣ ጭቅጭቅ፣ ክርክር ማየት የለባቸውም። መድኃኔዓለምን ነው የምላችሁ እኔ ስለማውቀው ስሜቱን እዛ ስለነበርኩኝና ምንድነው ማድረግ ያለባችሁ? ጥሩ ነገር በቃ እንደዚህ የሚያስቅ እናንተን ፈታ ብላችሁ ለህሊናችሁ ምንም የሚወቅሳችሁ የለ ምን የሚላችሁ ነገር የለ። መጥፎ ነገር ከሰራችሁ በቃ ህሊናችሁ ራሱ ሻይላችሁ ወደ መኝታችሁ ስትሄዱ የሚያስጠላ ነገር ነው የሚፈጠረውና ብቻ የዛሬው ቪዲዮ በጣም ፈታ የሚያደርግ ነገር ነው። መጨረሻ ላይ ግን ሀይሚ ጉድ አድርገዋለች። አይንን ጨፍን ብላ ሰርፕራይዝ ልትሰጠው መስሎት እናቴ እሷ አይኑን ጨፍኑ የለም እሷ ቦርሷን ይዛ ውልቅ ብላ ወጣለች እና ግን ተከታትላት እየሮጠ ነው ቪዲዮ ያለቀና ብቻ ደስ ትላላችሁ። ሁለታችሁ ፍቅራችሁን ይጨምረው። በቃ የእውነት የጋሽዬ ፍሬ በጣም ጎበዝ ቅመም የሆነች ምንም የሚጎድልብሽ ጉድለት የሚባል ነገር የሌለሽ። በእርግጥ ሰው ነሽ ይኖርብሻል፣ ግን ደግሞ ሁሉን ነገር የምታውቂ ሴት ነሽ። በጣም ብልጥ ነሽ፣ በጣም ብልህ ነሽ። ብልህ ነው የሚባለው ብልጥ ሳይባልም ብቻ ጎበዝ ነሽ፣ ጠንካራ ሴት ነሽ። ብሩክም እንደዛው ፍቅር ትችልበታለ። ቅመማ ማን የሚላት ሁሌ እና ፍቅራችሁን ያብዛው ለማለት ነው። እናንተ መልካም ምኞታችሁን ተመኙላቸው። እኔ በዚሁ ቪዲዮ እንጨርሳለሁ። ኔትወርኬ ብዙ ስላልሆነ ከዚህ በላይ ብዙ ሀሳብ ብሰጥ ብዙ ነገር በወራ ስለና ሀይሚ አይሰለቸኝም አይደክመኝም፣ ግን ኔትወርኬ እዚህ ጋር ይገድበኛል። በሌላ ቪዲዮ ደግሞ እንገናኛለን። ሰላም ቆዩልኝ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ደግሞ አበረታቱኝ ለማለት እወዳለሁ። እወዳችኋለሁ በጣም